the long term inflationary pressure-ንም ለመጨመር ሆነ በህዝብ ላይ ያለውን ችግር in the long term ለመቀነስ ማድረግ ያለብን in a foreign income ማግኘት መቻል አለብን። ይሄ ጋፕ ግን ጥሩ ነው ወይ ምናምን እያልኩ አይደለም። መገደም መቻል አለበት። በቃ እሱን የኤክስፖርቱን ማቀጣጠል ይፈልጋል። አሁን የተሰራው እንደገና ማድረግ ይፈልጋል። በጋዛ በተፈጸመው የአየር ጥቃት 5 የሐማስ አመራሮችን ጨምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከ400 ያላነሱ ሰዎች ስለመገደላቸው ተሰምቷል። ማዕከላዊ ጋዛና ካን ዩኒስን ጨምሮ በተለያዩ አካባቢዎች የተሰነዘረው የእስራኤል ጥቃት የተኩስ አቁም ታውጆ ከነበረበት ጊዜ ወዲህ ትልቁ ስለመሆኑም ነው የተነገረው። በአሁኑ ወቅትም አውሮፓ 300,000 ተጨማሪ ምልምል ወታደሮች ያስፈልጓታል የተባለ ሲሆን በርካታ የአውሮፓ ሀገራትም ከአሜሪካ ድጋፍ ውጪ ራሳቸውን መከላከል የሚችሉበትን አቅም ለመፍጠር አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ በስፋት እየተንቀሳቀሱ ነው ተብሏል። የመጀመሪያው ነጭ ነው። ነጭ ዘለቂታዊ ያለውና በሁሉም ዘንድ ተወዳጅ ቀለም ነው። በብርቱ ፀሐይ የሚገኝ አካባቢ ላይ ሙቀት መመለስ የሚችለው ነጭ ከለር መኪናችን ቢጫጫር እንኳን ብዙም አያስታውቅም። ከለሩም ፌድ አያደርግም። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። በዛሬው ዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ አጠናቀርናቸውን በርከት ያሉ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። እናንተ ውድ ተመልካቾቻችንም አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ሱባሎ ጋሻው ዜናውን እየመራው አብራችሁ ቆይታ አደርጋለሁ። ቀዳሚ ወደምናደርገው ዜና እናልፋለን። ጥቁር ገበያውን እየተከተሉ የውጭ ምንዛሬ ልዩነትን ማጥበብ ብቻ የምንዛሬ ችግርን አይፈታም ሲሉ የፋይናንስ ባለሙያዎች ተናገሩ። የገበያዎችን ልዩነት ለማጥበብ ከሚሰጠው ትኩረት በላይ የውጭ ንግድን ከማሳደግ ጀምሮ ዘላቂ የውጭ ምንዛሬ ማግኛ ሀገራዊ ስራዎች ላይ ማተኮር ይገባል ሲሉ ማሳስበዋል። ባለሙያዎቹ የባንኮችን የውጭ ምንዛሬ አቅርቦት ስርዓት መፈተሽና አስፈላጊውን ቁጥጥር ማድረግ ይገባልም ብለዋል። ሙሴ ከበደ ተጨማሪውን አዘጋጅቷል። ኢትዮጵያ የውጭ ምንዛሬ ግብይት በገበያ እንዲመራ የሚለውን ውሳኔ ያካተተ የማክሮ ኢኮኖሚ ማሻሻያ ካደረገች 7 ወራት አልፈዋል። ከማሻሻያው ዋነኛ ዓላማዎች መካከል የሚጠቀሰው የውጭ ምንዛሬ ግብይት ስርዓትን ገበያው እንዲመራው በማድረግ የባንክ የውጭ ምንዛሬ ተመንን ከትይዩ የጥቁር ገበያ ጋር ያለውን ልዩነት ማጥበብ የሚለው ነው። ከማሻሻያው በፊት ከ100 በመቶ በላይ የነበረው የሁለቱ ትይዩ ገበያዎች የተመን ልዩነት ላለፉት ወራት መጥበብ ታይቶበትም ቆይቷል። በአሁኑ ወቅትም ልዩነቱ እየሰፋ የሚገኝ ሲሆን አንድ የአሜሪካ ዶላር በጥቁር ገበያ ከ155 ብር በላይ በመመንዘር ልዩነቱ እስከ 20 በመቶ ደርሶ ይገኛል። የፋይናንስ ባለሙያው አቶ ጌታቸው ባሻውረድ ከሀገሬ ጉዳይ ጋር በነበራቸው ቆይታ የሁለቱን ገበያዎች ልዩነት ማጥበብ ብቻውን ግብ አይደለም ብለዋል። ህጋዊው የባንኮች የውጭ ምንዛሬ ገበያ የጥቁር ገበያውን ተመን እየተከተለን የሚሉት ባለሙያው የውጭ ንግድ መጠንን በመጨመር ሀገራዊ ሰላምና መረጋጋትን በማስፈን እንዲሁም የምንዛሬ ክምችትን በማሳደግ የዋጋ ንረትን መቋቋም እንደሚገባ ማሳስበዋል። በጥቁር ገበያውና በህጋዊ ገበያው መካከል ያለው ይጠባል ነው የተባለው። በርግጥ ጠቧል፣ ግን አድጓል። እንትኑ ኤክስቼንጅ ሬቱ አድጓል። አሁን በሚጀመርበት ጊዜ ፍሎት በሚደረግበት ጊዜ ከብር ጋር ከዶላር ጋር ያለው ኤክስቼንጅ ወደ 57 ብር ነበር። አሁን ወደ 135 ብር ደርሷል። አድጓል አይደል? ስለዚህ ቢጠብም የስ በእንትኑ በምንድነው በብላክ ማርኬቱና በሌጋል ማርኬቱ መካከል ያለው ጠቧል፣ ግን ሁለቱም ሲግኒፊካንትሊ አድጓል። ስለዚህ in the long term inflationary pressure-ንም ለመጨመር ሆነ በህዝብ ላይ ያለውን ችግር in the long term ለመቀነስ ማድረግ ያለብን in a foreign income ማግኘት መቻል አለብን። ነው እርዳታ አይደለም። እርዳታው it may take us actually somewhere የሚያመጣው እርዳታ ደግሞ አሁን ቢመጣ ተመልሶ መክፈል አለብን አይደል? መክፈሉ ግዴታ ነው የሚሆነው። ስለዚህ ማድረግ ያለብን ነው ኤክስፖርትን ኢንከሬጅ ማድረግ መቻል አለብን። ለዚያ ደግሞ ያሉት ሁኔታ ሰላምን ጨምሮ መስተካከል ያስፈልጋል። ሌላው የባንክ ዘርፍ ባለሙያው አቶ መላኩ ከበደ በበኩላቸው ምንም እንኳን በሁለቱ ምንዛሬዎች መካከል ያለ ልዩነት እየጠበበ ቢመጣም የተመኖቹን እድገት መገደብ ይገባል ባይ ናቸው። በባንኮችና በመንግስት በኩል የውጭ ምንዛሬ አቅርቦትን በፍላጎቱ ልክ ማሳደግ ካልተቻለ የተመኑ እድገት ያልታሰበ አደጋ ይዞ ሊመጣ ይችላል ሲሉም ስጋታቸውን አጋርተዋል። በርግጥ ግን ላለፉት ጥቂት ሳምንታት ያለው ትሬንድ ጥሩ አይደለም። እኔ ካልገደብከው አንዴ ላስቲስ ከሄደ በኋላ መከተሉ ይከብዳል። ፓራራል ጋር እንደዚህ ነው ያልክ ማለት አትችልም። አንዴ ከሄደ ጥሩ ስለማይሆን እሱ ላይ ለማድረግ እንትኑ ማብዛት ብቻ ነው። ሌላ ምንም እንትን የለም። ሰፕላይ ሳይድ ማብዛት፣ በየባንኮቹ ፎሬን ከረንሲ እንዲኖር ማድረግ ባንኮቹ ከሚያመጡት ውጪ አሁን የፎሬክስ ቢሮም ላይሰንስ ተሰጥቶ የጀመረው አለ። በሱ ሰፕላይ እንትን ካለ ያኛው ብዙ ሳይድ ማቆም ይቻላል።
ይሄ ጋፕ ግን ጥሩ ነው ወይ ምናምን እያልኩ አይደለም። መገደም መቻል አለበት። በቃ እሱን የኤክስፖርቱን ማቀጣጠል ይፈልጋል። አሁን የተሰራው እንደገና ማድረግ ይፈልጋል። የሬሚታንሱን አትራክት እንዲያደርግ ያው መቀራረባቸው ወሳኝ ስለሆነ እሱን ማድረግ ይፈልጋል። ኦልዚስ ነገር የኢትዮጵያ ብሔራዊ ባንክ በልዩ የውጭ ምንዛሬ ሽያጭ ጨረታ አንድ የአሜሪካ ዶላር በአማካይ 135 ብር ዋጋ ለባንኮች መሸጡ ይታወሳል። በዚህ ጨረታ አንዱን ዶላር በአማካይ ዋጋ በ135 ብር የገዙ ባንኮች አንድን ዶላር በአማካይ ከ130 ብር በታች እያገበያዩ መሆኑም ከሰሞኑ መነጋገሪያ ሆኖ ቆይቶ ነበር። ይሁንና የባንኮች የውጭ ምንዛሪ አቅርቦት ስርዓት ካልተሻሻለ ከጥቁር ገበያው ጋር በማታየት ብቻ ተመኑን መጨመር ዘላቂ ለውጥ ከማምጣት ይልቅ ጉዳቱ ያመዝናል ይላሉ የፋይናንስ ባለሙያው አቶ ጌታቸው። ባንኮች ከመንግስት የሚቀርብላቸውንም ሆነ በግላቸው የሚያገኙትን የውጭ ምንዛሬ በአግባቡ ለተጠቃሚዎች የሚያውሉት ከሆነ የጥቁር ገበያው ፍላጎት የሚጨምር በመሆኑ ቁጥጥር መደረግ እንዳለበት አሳስበዋል። የናሽናል ኦፊሻል ሬቱ እያደገ በሚሄድበት ጊዜ ያኛውም እያደገ ነው እየሄደ ያለው እና እንዲያውም መጀመሪያ ላይ ጠባብ የነበረው አሁን እየሰፋ ነው ያለው አይደል? ስለዚህ ኦፊሻል ሬቱን ከፍ በማድረግ ከብላክ ማርኬቱ ጋር ያለውን ዲፍረንስ እናጠፋዋለን ወይም እናጠባዋለን የሚለው አካሄድ እየሰራ አይደለም ያለው። ምክንያቱም ብላክ ማርኬቱም ሙቭ እያደረግን ያለው። ስለዚህ አፕሮቻችንን ማስተካከል መቻል አለብን። ባንኮችም ያላቸውን የፎሬን ከረንሲ ሪዘርቭ በትክክል መስጠት መቻል አለበት። እንደገና ደግሞ እኛም የሀገራችን የፎሬን ሪዘርቭ የፎሬን ከረንሲ ኤርኒንግስ የምናሳድግበት መንገድ ማምጣት መቻል አለበት። ባንኮችም ቢሆን አሰራራቸው ማስተካከል መቻል አለባቸው። ይሄንንም ለማድረግ ቁጥጥር ያስፈልገዋል። ናሽናል ባንክም አለው ሜተድ አለው የሚቆጣጠርበት። ከዚህ ቀደሙም ብለውታል። ይሄንን ያላቸውን ሪዘርቭ ከመንግስትም አሎኬት የሚደረግላቸውንም ለህዝቡ በስራ ላይ በትክክለኛው መንገድ እየዋሉት ናቸው የሚለውን መቆጣጠር አለባቸው። መድረስ መቻል አለበት። ሪዘርቭ ማድረጉ አይደለም መድረስ መቻል አለበት። ስለዚህ ቁጥጥር ያስፈልገዋል፣ መከታተልም ያስፈልገዋል። ባለሙያዎቹ አክለውም ባንኮች የውጭ ምንዛሬን ይዘው እንዳይቀመጡና ሰው ሰራሽ እጥረት በመፍጠር የጥቁር ገበያውን ፍላጎት እንዳይጨምሩ እንዲሁም ተያይዞም የዋጋ ንረት እንዳይባባስ አስፈላጊ ቁጥጥር እንዲደረግም ጠይቀዋል። በኢትዮጵያ የእናቶችና ጨቅላ ህጻናት ሞት እየቀነሰ ቢሆንም የተሻለ አፈጻጸም እንዲኖር ከግል የጤና ድርጅቶች ጋር መስራት ይገባል ተባለ። 100 ሺህ እናቶች ከሚወልዷቸው ህጻናት መካከል 267ቱ ጨቅላ ህጻናት የሚሞቱ ሲሆን በ2030 ወደ 70 ለማውረድ እየተሰራ ነው ተብሏል። ዳግም ተገኝ በኢትዮጵያ ከ100 ሺህ እናቶች ከሚወለዱ ህጻናት 267 ጨቅላ ህጻናት ዓለምን በቅጡ ሳይረዱ ከዚህ ዓለም በሞት እንደሚሰናበቱ የጤና ሚኒስቴር መረጃ ያመለክታል። ይህንን ቁጥር በ2030 ወደ 70 ለማውረድ ጥረቶች እየተደረጉ መሆኑን ሚኒስቴር መስሪያ ቤቱ ያነሳል። ለዘርፉ መሰረታዊ የሚባሉ የህክምና መሳሪያዎችን አስመጥቶ በተለያዩ አካባቢዎች ተደራሽ ለማድረግ የውጭ ምንዛሪ እጥረት መሰናክል ሆኖ መቆየቱም ይነሳል። ይህን ችግር ፈቶ ያለ ዕድሜያቸው የሚሞቱ ጨቅላ ህጻናትን ለመታደግ በትኩረት መሰራት እንዳለበትም ተጠቁሟል። የግሉ የጤና ሴክተር አዳዲስ ቴክኖሎጂዎችን በሀገራ ውስጥ እጅግ የዘመኑ በማስተዋወቅ የእናቶችና የህጻናትን ሞት ለመቀነስ ከፍተኛ አስተዋጽኦ እያደረገ ይገኛል። በዚህም ረገድ ከጤና ሚኒስቴር ጋር በቅርበት እየሰራ ይገኛል። በቅርብ ጊዜም የፒፒ ሚክስ ጋይድላይን የግሉና የመንግስት አጋርነት ፍሬም የሚያደርግ መመሪያ ተዘጋጅቷል። በዛ መመሪያ መሰረት ፋሚሊ ፕላኒንግን በተመለከተ ያሉ ኮሞዲቲዎችን የሚጠቀሙበት አግባብ፣ አክሰሰብል ባልሆኑ ቦታዎች ተደራሽነት፣ የመንግስት ጤና ተቋማት ተደራሽ በማይሆኑባቸው ቦታዎች ህብረተሰቡ አገልግሎቱን እንዲያገኝ ለማድረግ ብዙ ስራዎች ከሚኒስቴር መስሪያ ቤቱ ጋር እየተሰሩ ይገኛል። በጤና ሚኒስቴር የእናቶች ህጻናትና አፍላ ወጣቶች ጤና መሪ ስራ አስፈጻሚ ዶክተር ማርያማዊት አስፋው በበኩላቸው ከግል የጤና ተቋማት ጋር በመተባበር የእናቶችና ጨቅላ ህጻናትን ሞት ለመቀነስ እየተሰራ ነው ብለዋል። እንደ ስራ አስፈጻሚዋ ገለጻ ከዚህ ቀደም ለብቻቸው ይንቀሳቀሱ የነበሩ የግል ተቋማት ከመንግስት ጋር በጋራ እንዲሰሩ የሚያስችላቸውን አሰራር እየሰሩ እንደሚገኝም ተናግረዋል። የግል ሴክተሩም ጋር ደግሞ ብዙ መጠቀም የምንችላቸው ሀብቶች አሉ። ስለዚህ እሱንም ደግሞ ተጠቅመን አንድ ላይ የተባብረን ስንሰራ ደግሞ ከዚህም በላይ ለውጥ እናመጣለን። ምክንያቱም አሁን ትንሽ አመት ነው፣ 5 አመት ብቻ ነው የቀረን። አሁን ካለው ወደ 70% ለማድረስ ብዙ ስራዎች ይጠበቁብናል። ስለዚህ የተለያዩ ስትራቴጂዎችን ማምጣት አስፈላጊ ስለሆነ እነዚህም ስራዎች የተሰሩ ናቸው። በሀገሪቱ ያለውን የእናቶችና የጨቅላ ህጻናት ሞት ምጣኔ ከበፊቱ ለመቀነስ የሚያስችል ስራ እየተሰራ እንደሆነና የተለያዩ የህክምና ግብዓቶችና የሰለጠነ የሰው ኃይል መኖሩንም ነግረውናል።
የተኩስ አቁም ተግባራዊ ተደርጎባት በነበረችው ጋዛ ዳግም ውጊያ ገርሽቷል። እስራኤል ዛሬ ማክሰኞ በሰነዘረችው ጥቃት 5 የሐማስ አመራሮችን ጨምሮ በርካታ ሰዎች ስለመሞታቸውም ተነግሯል። ሐማስ በበኩሉ እስራኤል ጋዛ ውስጥ ባሉ ታጋቾቿ ላይ የሞት ፍርድ ወስናለች ብሏል። ተጨማሪ አለን። በመካከለኛው ምስራቅ ጦርነት ትልቁ ውጊያ የተከናወነባት ጋዛ ዳግም የጦር አውድማ ሆናለች። ለተከታታይ 6 ሳምንታት የዘለቀው የመጀመሪያው ምዕራፍ የተኩስ አቁም ስምምነት ከተጠናቀቀ በኋላ በቀጣይ ሁኔታዎች ዙሪያ በእስራኤልና ሐማስ መካከል የተፈጠረው ልዩነት እየከረረ መጥቶ ወደ ውጊያ አምርቷል። ሐማስ በተደጋጋሚ የቀረበለትን የተኩስ አቁም ስምምነት ማራዘሚያ ዕቅድ አልተቀበለም ያለችው እስራኤል በመከላከያ ኃይሏ በኩል ውጊያውን መቀጠሏን አስታውቃለች። ይህንን ተከትሎም በጋዛ በተፈጸመው የአየር ጥቃት 5 የሐማስ አመራሮችን ጨምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከ400 ያላነሱ ሰዎች ስለመገደላቸው ተሰምቷል። ማዕከላዊ ጋዛና ካን ዩኒስን ጨምሮ በተለያዩ አካባቢዎች የተሰነዘረው የእስራኤል ጥቃት የተኩስ አቁም ታውጆ ከነበረበት ጊዜ ወዲህ ትልቁ ስለመሆኑም ነው የተነገረው። የጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ ቀጥተኛ ትዕዛዝ ያስጀመረው ይህ ጥቃት ቀጣይነት ያለው ስለመሆኑም የእስራኤል መከላከያ ኃይል አስታውቋል። እስራኤል በግልጽ የተኩስ አቁምን ጥሳለች ያለው ሐማስ በበኩሉ የእስራኤል እርምጃ በእጁ ያሉትን የእስራኤል ታጋቾች አደጋ ላይ የጣለ ስለመሆኑ አስታውቋል። ተገድለዋል ከተባሉት የሐማስ አመራሮች መካከል የፖሊስ ቢሮ አባሎቹ ኢሳም አልዲያሊስና መሐመድ አልጅማሲ እንዲሁም የጋዛ ውስጥ ደህንነት ኃላፊው መሐሙድ አቡ ዋትፋህ ይገኙበታል። ከሐማስ የጥቅምት 7ቱ ጥቃት ወዲህ በእስራኤል የተገደሉ የሐማስ ከፍተኛ አመራሮች ቁጥርም አሻቅቧል። በዛሬው የእስራኤል ጥቃት ዙሪያ ቃላቸውን ለሲኤንኤን የሰጡት የሐማስ የፖሊስ ቢሮ አባሉ ኢዛት አልሪሺቅ ኔታንያሁ በታጋቾች ነፍስ ቆምሯል፣ በእነዚህ ሰዎች ላይ የሞት ፍርድ እንዳስተላለፈ ይቆጠራል ብለዋል። ይሁንና ሐማስ በቀጣይ ለመውሰድ ያሰበው እርምጃ መኖር አለመኖሩን አስመልክቶ አመራሩ ያሉት ነገር ስለመኖሩ አልተሰማም። የእስራኤላውያን ታጋቾች ቤተሰቦች ያቋቋሙት ፎረምም የታጋቾች ጉዳይ ከፍተኛ ስጋት ውስጥ እንደከተተው አስታውቋል ሲል ዘ ታይምስ ኦፍ እስራኤል ዘግቧል። መንግስት በታጋቾች ጉዳይ ተስፋ ቆርጧል፣ የፈራነውም ደርሷል፣ የአሁኑ ውጊያ በጋዛ የሚገኙ ታጋቾችን ሕይወት ያስከፍላል የሚል ስጋት አለን ሲልም ነው ፎረሙ ያስታወቀው። ይህ ስጋት የበርካቶች መሆኑ ቢነገርም የመከላከያ ሚኒስትሩ እስራኤል ካትዝ ግን አዲሱን ተልዕኮ የጀመርነው ሐማስ ታጋቾችን አልለቅም በማለቱ ነው ባይ ናቸው። የሐማስ አመራሮችም እስራኤል በድርድር ያላገኘችውን ድል በጦርነት ልታገኝ አትችልም የሚል አቋም ያላቸው ስለመሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ ጥቃት መፈጸሟን የሚደግፍ አረንጓዴ መብራት ስለማብራታቸው የዘገቡ መገናኛ ብዙሃንም እስራኤል እያካሄደች ያለችው ዘመቻ የአሜሪካ ድጋፍ የተቸረው ስለመሆኑ ጠቁመዋል። እስራኤል በ3 ምዕራፍ ከታቀደው የተኩስ አቁም ስምምነት ውጭ የመጀመሪያው ምዕራፍ ተራዝሞ ታጋቾች ይለቀቁ የሚለውን የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮቭን እቅድ ሐማስ እንዲቀበለው ለማድረግ ብትሞክርም አልተቻላትም። ላለፉት 2 ሳምንታት ወደ ጋዛ የሰብአዊ እርዳታ የሚገባበት መስመር ለዚሁ ዓላማ ሲባል መዘጋቱም ይታወሳል። ይሁንና አሜሪካና እስራኤል በአንድ ወገን፣ ሐማስ ደግሞ በሌላ ወገን በአቋማቸው ጸንተው ጦርነቱም አገርሽቷል። ምንም እንኳን የእስራኤል የውስጥ ፖለቲካ የሐሳብ ልዩነቶች የሚታዩበት ቢሆንም አስፈጻሚው አካል ግን በውጊያው ዳግም ጅማሮ ዙሪያ ሙሉ ስምምነት ያለው መሆኑ ተሰምቷል። ሐማስ ከ2 ወር በፊት ፊርማውን ያኖረበት ባለ 3 ዙር የተኩስ አቁም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ በተደጋጋሚ ቢጠይቅም እስራኤል ግን ከቀናት በፊት የተጠናቀቀው የመጀመሪያው ዙር ስምምነት ይራዘም ስትል ቆይታለች። አሜሪካን ብትሆን እስራኤል ጦርነቱን በዘላቂነት ማቆም በሚለው ጉዳይ ሳትገደድ ለ6 ሳምንታት ተግባራዊ የተደረገው የተኩስ አቁም ለተጨማሪ ቀናት ይራዘም የሚል እቅድ አቅርባ ነበር። ይሁንና ይህ ተለዋጭ እቅድ በሐማስ ተቀባይነት ማጣቱ የጋዛ ምድር ዳግም ወደ ጦርነት እንዲገባ አድርጓል። እስራኤል የጋዛውን ጦርነት ሀብላ ስትጀምር ያነገበችው ሐማስን የማጥፋት ውጥንም ተግባራዊ ይደረጋል በሚል በእስራኤል ባለስልጣናት ዘንድ በስፋት እየተነገረ ይገኛል። አውሮፓ 300,000 ተጨማሪ ምልምል ወታደሮች ያስፈልጓታል ተባለ። ይህንን ተከትሎም በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ በስፋት እየተንቀሳቀሱ ነው ተብሏል። ደምሰው ሽፈራው ቀድሞ ከፍተኛ ወዳጅነት ውስጥ የነበረው የአውሮፓ አገራትና የአሜሪካ ግንኙነት
ከትራምፕ በድጋሚ ወደ ነጩ ቤተ መንግስት መግባት በኋላ ወደ ከፍተኛ ተቃርኖ ተቀይሯል። በትራምፕ ውሳኔ መሰረት አሜሪካ በዩክሬኑ ጦርነት ላይ የነበራትን ተሳትፎ መቀነስ ከጀመረች በኋላ ዳግም እየተባባሰ የመጣ ሲሆን አሜሪካ የጦርነቱ ዋነኛ ሰለባ የሆነችውን ዩክሬንን ባላሳተፈ መልኩ ከሩሲያ ጋር ያደረጉትን ድርድር ተከትሎ የአውሮፓ ህብረት አባል አገራት ተገፋን በማለት ቅሬታቸውን ሲያሰሙ ቆይተዋል። ዶናልድ ትራምፕ አሜሪካ ፈርስት በሚለው መርሃቸው መሰረት ለዩክሬን ሲያደርጉ የነበረውን ድጋፍ እንደ ቀድሞ እንደማይቀጥሉ በግልጽ እየታየ ነው። የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ጋር ያላቸውን ግንኙነት ለማቋረጥ ጫፍ ላይ እንደሚገኙም ይታወቃል። ይህንን ተከትሎም የአሜሪካ ከኔቶ ለቆ መውጣት አውሮፓውያንን በከፍተኛ ደረጃ እንደሚያዳክማቸው ይታመናል። ምዕራባውያኑ አገራትም ይህንን በመረዳት በተናጠልና በጋራ ወታደራዊ አቅማቸውን ለማሳደግ እየተሯሯጡ ነው። በአሁኑ ወቅትም አውሮፓ 300,000 ተጨማሪ ምልምል ወታደሮች ያስፈልጓታል የተባለ ሲሆን በርካታ የአውሮፓ ሀገራትም ከአሜሪካ ድጋፍ ውጪ ራሳቸውን መከላከል የሚችሉበትን አቅም ለመፍጠር አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ በስፋት እየተንቀሳቀሱ ነው ተብሏል። ባለፈው እሁድ የላቲቪያው ፕሬዝዳንት ኤድጋርስ ሪንኬቪች የአውሮፓ አገራት የሩሲያ ጥቃትን ለመከላከል አስገዳጅ ብሔራዊ ውትድርናን መጀመር እንዳለባቸው ሲያሳስቡ ተደምጠዋል። የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክም በቅርቡ ሁሉም በአዋቂ ዕድሜ ላይ የሚገኙ የአገራቸው ወንዶች ወታደራዊ ስልጠና እንዲወስዱ የሚያስችል ረቂቅ እቅድ ለፓርላማ አቅርበዋል። ከፖላንድ በተጨማሪም ፈረንሳይና ጀርመን የሩሲያ ወረራን በመፍራት ወታደራዊ ወጪያቸውን ለማሳደግ እንዲሁም አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ ማቀዳቸው ተሰምቷል። አብዛኛዎቹ የአውሮፓ ሀገራት ከቀዝቃዛው ጦርነት መጠናቀቅ ወዲህ ተግባራዊ ሲያደርጉት የነበረውን አስገዳጅ ወታደራዊ ምልመላን እንዲቆም ያደረጉ ሲሆን ግሪክ፣ ቆጵሮስ፣ ኦስትሪያ፣ ስዊዘርላንድ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ኖርዌይ እና ቱርክ ግን አሁንም ብሔራዊ ውትድርናን ተግባራዊ ማድረጋቸውን የቀጠሉ ሀገራት ናቸው። አሜሪካ ከአውሮፓ ጋር ያላትን የመከላከያ ግንኙነት ልታቋርጥ እንደምትችል መነገሩን ተከትሎ የዩክሬን ሁኔታ እንዳይደገም በመፍራት የአውሮፓ አገራት ማንኛውንም ጥቃት ለመጋፈጥና የራሳቸውን አቅም ለማጠናከር አስገዳጅ ወታደራዊ አገልግሎትን እንደገና ለማስጀመር እያሰቡ ነው ተብሏል። ነገር ግን ከ20,000 በላይ ወታደሮቻቸውን በዩክሬን ለሰላም ማስከበር እንልካለን ያሉት ፈረንሳይና እንግሊዝን ጨምሮ በርካታ አገራት ወታደሮችን ለመመልመልና ለማቆየት እየተቸገሩ ነው ተብሏል። ዩጎቭ የተሰኘው ተቋም ባሰባሰበው የህዝብ ድምፅ መሰረት 68 በመቶ ፈረንሳውያንና 58 በመቶ ጀርመናውያን የወጣት ወንዶች አስገዳጅ የወታደራዊ ምልመላ አገልግሎት እንዲጀመር ይደግፋሉ። 53 በመቶ የሚሆኑት ስፔናውያን ደግሞ አስገዳጅ ወታደራዊ ምልመላን ይቃወማሉ። ብዙ አውሮፓውያን አገራቸውን በጦር ግንባር ለመከላከል ዝግጁ አለመሆናቸውን ጥናቶች እያመላከቱ ይገኛሉ። የጀርመን አዲሱ ቻንስለር ፍሬድሪች ሜርዝ ወጣቶች ወታደራዊ ወይም የማህበረሰብ አገልግሎት ላይ መሳተፍ እንዳለባቸው በመግለጽ ለማነሳሳት ቢሞክሩም በሚፈልጉት መጠን ፈቃደኞችን እያገኙ አይደለም። እንግሊዝ በበኩሏ ወታደራዊ ወጪን ለማሳደግና የአውሮፓ አገራትን ወታደራዊ ትብብር ለማጠናከር እያስተባበረች እንደምትገኝ ከሰሞኑን እየወጡ ያሉ መረጃዎች ያስረዳሉ። እንደ አውሮፓውያኑ አቆጣጠር በ2001 ዓመተ ምህረት አስገዳጅ ብሔራዊ ውትድርናን ያስቀረችው ፈረንሳይም ብትሆን አስገዳጅ የብሔራዊ ውትድርና አገልግሎቱን በድጋሚ የምታስጀምርበትን መንገድ በመቃኘት ላይ ትገኛለች ተብሏል። የወታደራዊ ጥናት ባለሙያዎች እየገለጹ እንዳሉት ከሆነም አውሮፓ ለስጋት የዳረጋትን የሩሲያ ጥቃት ለመከላከል አሁን በአህጉሩ ከሚገኙት 1.4 ሚሊዮን ወታደሮች በተጨማሪ 300,000 ተጨማሪ ምልምል ወታደሮች እንደሚያስፈልጓት ተገልጿል። ሩሲያ ያሏት ወታደሮች ቁጥር ከ1.3 ሚሊዮን በላይ እንደሚሆን ይነገራል። ታዲያ ይሄ ግዙፍ የሆነ ወታደራዊ ቁጥር እንዳለ ሆኖ የሩሲያ የኒውክሌር ተሸካሚ ሚሳኤሎች ሲጨመሩበት የአውሮፓውያንን ስጋት አንረውታል። አሜሪካ አሁን ላይ አውሮፓ ውስጥ 65,000 ወታደሮች ያሏት ሲሆን እነዚህ ወታደሮች በ6 የጦር መሳሪያ ማከማቻ ሰፈሮች፣ በ8 የአየር ምድቦች፣ በ4 የባህር መርከቦች፣ በብዙ ሚሳኤሎችና በ100 የኒውክሌር ቦምቦች የተደራጁ ናቸው። ከዚህም በተጨማሪ ፖላንድ ላይ የሰፈሩ 10,000 ተዘዋዋሪ ወታደሮች አሏት። በ2024 የአሜሪካ የመከላከያ በጀት $860 ቢሊዮን ነበር። ይህም እንግሊዝ፣ ጀርመንና ፈረንሳይን ጨምሮ መላው የኔቶ አገራት ካላቸው የመከላከያ በጀት ድምር በእጥፍ የሚበልጥ ነው። ታዲያ አሁን አሜሪካ አውሮፓውያንን የምትተዋቸው ከሆነ በተደጋጋሚ መሪዎቻቸው እንደሚሉት ሩሲያ በዩክሬን ላይ የጀመረችው ወረራ ለተቀረው የአውሮፓ አገራትም እንደማይቀርላቸው እየገለጹ ነው።
በሩሲያ በኩል ደግሞ 1.3 ሚሊዮን ገደማ ሰራዊት እንዳለ ይነገራል። ይህ ጦር ከሩሲያ ድንበር አልፎ እንደ ቤላሩስ፣ ካዛኪስታን፣ ኪርጊስታን፣ ጆርጂያ፣ ሞልዶቫ እና ሌሎች አገራት ተሰማርቶ ይጠብቃል። ሩሲያ ከ4200 በላይ የጦር ጀቶች፣ 5750 ታንኮች፣ 449 የጦር መርከቦችና አንድ አውሮፕላን ተሸካሚ መርከብ አላት። ይህ ከአውሮፓውያኑ አንጻር ሲታይ በድምር ቢያንስም የሞስኮ ትልቁ ጉልበት የኒውክሌር መሳሪያዎቿ መሆናቸው ይነገራል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ከወንጀል ጋር በተያያዘ ግንኙነት አለው ተብሎ የተጠረጠረ ከ700 ሚሊዮን ብር በላይ እንዲታገድ ማስደረጉን የፋይናንስ ደህንነት አገልግሎት አስታወቀ። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳላሰፋ አገልግሎቱ ከወንጀል ጋር በተያያዘ የፋይናንስ ደህንነት መረጃዎችን በማጣራት ለህግ አስከባሪ አካላት እያስተላለፈ መሆኑን ለጣቢያችን ተናግረዋል። በዚህም ባለፉት 6 ወራት የሐሰተኛ የገንዘብ ዝውውርን ጨምሮ ከተለያዩ የፋይናንስ ወንጀሎች ጋር ግንኙነት አላቸው የተባሉ 120 ጉዳዮች ተላልፎ የተሰጡ መሆኑን የተናገሩት ስራ አስፈጻሚው ከ700 ሚሊዮን ብር በላይ ገንዘብ እንዲታገድ መደረጉንም ተናግረዋል። ከወንጀል ጋር በተያያዘ ህግ አስከባሪ አካሉ የእኛን መረጃ ይዞ ማጣራት ያደርጋል ያሉት አቶ እንዳለ በምርመራው ሂደት ሌላ መረጃ የሚያስፈልግ ከሆነ እንደሚሰጥና የታገደው ገንዘብ ከወንጀል ነፃ ሆኖ ከተገኘ ከእግድ ነፃ እንደሚሆን ገልጸዋል። ለመገናኛ ብዙሃን ባለሙያዎች ምዝገባና የብቃት ማረጋገጫ ለመስጠት የሚያስችል መመሪያ እየተዘጋጀ መሆኑን የኢትዮጵያ መገናኛ ብዙሃን ምክር ቤት አስታወቀ። የምክር ቤቱ ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አማራ አረጋዊ የሙያ ማንነት ምዝገባና ማረጋገጫው የመገናኛ ብዙሃን ባለሙያዎች መረጃ እንዲያገኙና ደህንነቱ በተጨበጠ ሁኔታ እንዲሰሩ የጋዜጠኞችን ደህንነት ለመጠበቅና ስራውን በነፃነት ያለ ጫና እንዲሰራ ለማስቻል ያግዛል ብለዋል ሲል ኢዜአ ዘግቧል። በሰሜን ተራሮች ብሔራዊ ፓርክ የሚገኙ ዋሊያዎች ቁጥር 300 መድረሱን የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር አቶ ኩማራ ወቅጅራ በሰሜን ተራሮች የብርቅዬ ዋሊያዎች ቁጥር ከዚህ በፊት አደጋ ላይ መውደቃቸውን ተከትሎ በተሰራ የእንክብካቤ ስራ ቁጥራቸውን ወደ 1000 ማድረስ ተችሎ እንደነበር አንስተው አሁን ላይ በክልሉ ባለው የጸጥታ ሁኔታ የዋሊያዎቹ ቁጥር ወደ 300 ዝቅ ማለቱን ተናግረዋል። በጸጥታ ችግሩ ሳቢያም የቁጥጥር መላላት፣ የእሳት አደጋና የህገወጥ አደኖች መበራከት ዋሊያዎቹ ተመልሰው እንዲመናመኑ አድርጓል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ሩዋንዳ ከቤልጂየም ጋር የነበራትን ግንኙነት ቅኝ ግዛት ነው በማለት አቋረጠች። በዲሞክራቲክ ሪፐብሊክ ኮንጎ የተፈጠረውን ቀውስ አስመልክቶ የኤም23 አማጺ ቡድንን በመደገፍ እየተከሰሰች የምትገኘው ሩዋንዳ ከቤልጂየም ጋር ያለኝን ግንኙነት አቋርጫለሁ ብላለች። የአውሮፓ ህብረት በሩዋንዳ ላይ ማዕቀብ እንዲጥል ስትገፋፋ የቆየችው ቤልጂየም በዘመናዊ ቅኝ ግዛት ልትይዘን ታስባለች በሚል ነው ሩዋንዳ ዲፕሎማቲክ ግንኙነቷን ያቋረጠችው። ይህንን ተከትሎም በሩዋንዳ ዋና ከተማ ኪጋሊ የሚገኙ ባለስልጣናት ለቤልጂየም ዲፕሎማቶች ሀገሪቱን ለቀው እንዲወጡ የ48 ሰዓታት ጊዜ ሰጥተዋቸዋል። የቀድሞዋ የሩዋንዳ ቅኝ ገዢ ቤልጂየም በበኩሏ ለእነዚህ እርምጃዎች ምላሽ እሰጣለሁ ስትል ዝታለች። በሩሲያና ዩክሬን መካከል እየተደረገ ያለው ጦርነት በተኩስ አቁም እንዲቋጭ ድጋፏን እንደምታደርግ ጣሊያን አስታወቀች። የጣሊያኑ የውጭ ጉዳይ ሚኒስትር አንቶኒዮ ቲጃኒ በአውሮፓ ህብረት የውጭ ጉዳዮች ምክር ቤት ስብሰባ ላይ ጣሊያን የተኩስ አቁም እንዲደረግ እንደምትፈልግ የገለጹ ሲሆን በዩክሬን ዘላቂ ሰላም እንዲሰፍን ቁርጠኛ አቋም ያላት መሆኑንም ተናግረዋል። የአውሮፓ ህብረት ለዩክሬን ሊያደርገው ያቀደውን የ43.6 ቢሊዮን ዶላር የወታደራዊ እርዳታ በተመለከተም ጉዳዩ በጥልቀት መመርመር እንዳለበት ሚኒስትሩ ጠቁመዋል። የአውሮፓ ህብረት ያቀረበው የድጋፍ ጥያቄ ዩክሬን ከህብረቱ በ2024 ያገኘችውን እርዳታ በጥፍ ያሳደገ ነው የተባለ ሲሆን ጣሊያንና ስፔን ይህን ድጋፍ ለማድረግ ዝግጁ እንዳልሆኑ ገልጸዋል ሲል አናዶሉ ዘግቧል። የዕለት ጉርሳችንን የምናበስልባቸው የሥራ ቦታዎቻችን ለጤናችን ስጋት ይሆናሉ ብለው አስበው ያውቃሉ? የምንመገብባቸው ምግቦችና የምንሰራቸው ስራዎች እንደየባህሪያቸው ለኩላሊት ጠጠር በሽታ ሊያጋልጡን ይችላሉ። ስለ ኩላሊት ጠጠር በሽታና መንስኤዎቹ የጤና ባለሙያው ተከታዩን አዘጋጅቷል። ሰላም የጤና አዳም ፕሮግራም ተከታታዮች፣
በባለፈው ፕሮግራማችን ውሃ በሰውነታችን ውስጥ ያለውን ጥቅሞች የተመለከትን ሲሆን ከዚህም ውስጥ ያየነው ውሃ በሰውነታችን ውስጥ አላስፈላጊ ተረፈ ምርቶች በማስወገድ ከሽንትና ቧንቧ ኢንፌክሽን መከላከል ከብዙዎቹ በጥቂቶቹ ነበሩ። በዛሬ ፕሮግራማችን ደግሞ ውሃ በመጠጣት መከላከል ስለምንችለው የኩላሊት ጠጠር በሽታ አጠር ያለ መረጃ እናደርሳችኋለን። እኔ ዶክተር ትንሳኤ ነኝ። አብራችን ቆዩ። የኩላሊት ጠጠር ማለት በኩላሊት በር ላይ ወይም ደግሞ መውጫ ላይ በተለያዩ ንጥረ ነገሮች ካላቸው የተሰሩ ጠጠሮች በሚከማቹበት ጊዜ ነው። እነዚህ ጠጠሮች በሰውነታችን በጤናማ ላይ ሆነው የሚፈጠሩ አይደሉም። ይልቁንም ለእነዚህ ጠጠሮች መፈጠር ከበስተጀርባ ብዙ ምክንያቶች ይኖራሉ። እስካሁን በተሰሩ ጥናቶች እንደሚያሳዩት የእድሜ መጨመር በዋናነት የሚጠቀስ ሲሆን በተለይም ደግሞ ከ40 ዓመት በላይ ወንዶች ተጋላጭነታቸው ከሴቶች እንደሚጨምር ያስረዳል። በተጨማሪ ደግሞ በሞቃታማ የአየር ሁኔታ ላይ የሚኖሩ የማህበረሰባችን ክፍሎች በሽንት ውስጥ የሚኖሩ አላስፈላጊ ንጥረ ነገሮችን በመጨመር ለኩላሊት ጠጠር ተጋላጭነት እንዲጨምር ያደርጋል። እስቲ ስንቶቻችንን የምንመገባቸው ምግቦችና የስራ መስኮቻችን ለኩላሊት ጠጠር ተጋላጭነትን ሊጨምሩ እንደሚችሉ የምናውቀው? እንደ ምሳሌ ብንጠቅስ በውስጣቸው የካልሲየም ንጥረ ነገር ያላቸው ምግቦች ለምሳሌ ወተት፣ ቲማቲም፣ ቀይ ስጋና ሰላጣ ከመጠን በላይ በመመገብ ለኩላሊት ጠጠር ተጋላጭነትን ሊጨምሩ ይችላሉ። እንዲሁም የተሰማራንበት የስራ መስኮች እምብዛም እንቅስቃሴን የማይጠይቁ ከሆነ ወደ ሽንት የሚለቀቁት የካልሲየም መጠን በመጨመር ለኩላሊት ጠጠር ተጋላጭነትን ይጨምራሉ ማለት ነው። ይህንንም ለመከላከል ያው በቻልነው አቅም ተፍ ብንል ጥሩ ነው። በዋናነት ግን መግቢያ ላይም ለማለት እንደሞከር ነው ውሃን አዘውትሮ አለመጠጣት በሰውነት ውስጥ አላስፈላጊ የሆነ ንጥረ ነገሮች እንዲጨምር በማድረግ ለኩላሊት ጠጠር በከፍተኛ ሁኔታ ተጋላጭነት እንዲጨምር ያደርጋሉ። እንግዲህ አዘውትረን እንደምንለው ተጋላጭነትን መከላከልና መቀነስ አንደኛው የሕክምና አይነት ነውና ከላይ የጠቀስናቸውን ማስተካከል የምንችላቸውን ነገሮች በማስተካከል ራሳችንን ከኩላሊት ጠጠር መከላከል ያስፈልጋል ማለት ነው። ነገር ግን የኩላሊት ጠጠር ምንም አይነት ምልክት ላይኖረው እንደሚችሉ ያውቃሉ? አዎ ልክ ነው። አንዳንዴ እንደ ጠጠሩ መጠን ምንም አይነት ምልክቶች ሊያሳዩ ይችላሉ። ነገር ግን ምልክቶቹ በሚኖሩበት ወቅት በዋናነት የሚጠቀሰው ከጎን በኩል የሚነሳ ህመም ሲሆን የህመሙም አይነት ያዝ ለቀቅ የሚያደርግ ነው። አንዳንዴም ይህ ህመም ወደ ታችኛው የሰውነታችን መራቢያ ክፍሎች ሊዛመት ይችላል። ከህመሙ በተጨማሪ ደግሞ ደም የቀላቀለ ሽንት መሽናት፣ በሽንት ወቅት ህመም፣ ቶሎ ሽንት መሽናትና ማስታወክ ወይም ደግሞ ማቅለሽለሽ በተጓዳኝነት ሊኖሩ ይችላሉ። እንግዲህ አንድ ሰው ከላይ የተጠቀሰውን ምልክቶች ካሳየ ተጨማሪ ምርመራዎች የሚያስፈልጉ ስለሆኑ ምንጊዜም እንደምንለው በአቅራቢያችን ወደሚገኝ የጤና ተቋም በመሄድ ተጨማሪ ሕክምና ማግኘት ያስፈልጋል ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። የሰው ልጅ ስብዕናውን ከሚያሳይባቸው ነገሮች መካከል አንዱ የመኪና ቀለም ምርጫ ነው። ለመሆኑ የተሽከርካሪዎች ቀለም ምንን ያሳያል የሚለውን በተመለከተ የአውቶሞቲቭ ባለሙያው ተከታዩን ጥንቅር አዘጋጅቷል። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬታችን ስለ ዓለማችን ላይ ተወዳጅ ስለሆኑ የመኪና ቀለሞችና ጥቅማቸውን የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ሰዎች ለመኪና ቀለም ሲያዙ የራሳቸውን የግል ስሜት፣ ዘመናዊነት፣ ተግባራዊነትን ያስቀድማሉ። በዓለማችን ላይ በጣም ተፈላጊ የሆኑ የመኪና ቀለሞችና እያንዳንዱ ጥቅማቸውን እናያለን። የመጀመሪያው ነጭ ነው። ነጭ ዘለቄታዊ ያለውና በሁሉም ዘንድ ተወዳጅ ቀለም ነው። በብርቱ ፀሐይ የሚገኝ አካባቢ ላይ ሙቀት መመለስ የሚችለው ነጭ ከለር መኪናችን ቢጫጫር እንኳን ብዙም አያስታውቅም። ከለሩም ፌድ አያደርግም። ሁለተኛው ደግሞ ጥቁር ቀለም ነው። ጥቁር ቀለም ብዙ ጊዜ ቅንጦትን ይወክላል። ነገር ግን ሙቀት የሚስብ ስለሆነ ሞቃታማ ቦታዎች ላይ ትንሽ ሊያስቸግር ይችላል። ሶስተኛ የምናገኘው ደግሞ ሲልቨር ከለር ነው። ሲልቨር የዘመኑን ዘይቤ ይወክላል። ብርሃንን ጥሩ የሚቀበልና ሙቀት ለመቆጣጠር የሚረዳ ነው። ሲልቨር መኪናችን የተሻለ የሽያጭ እሴትም አላቸው። አራተኛው ደግሞ የምናገኘው የከለር አማራጭ ግራጫ ነው። ግራጫ ዝምተኛና የቅንጦት ምልክት ሆኖ ይታያል። ብዙ ጊዜ ግን በትክክለኛ ባለሙያ ካልተቀባ ቶሎ ፌድ የሚያደርግ የቀለም አማራጭ ነው። አምስተኛ ደረጃ ላይ የምናገኘው ደግሞ ቀይ ቀለም ነው። ቀይ መኪኖች ትኩረት ስበዋል። ሆኖም ግን አሁን ብዙም ተፈላጊነታቸው እየቀነሰ ከሚገኙ የከለር አማራጮች መካከል አንዱ ነው። በስድስተኛ ደረጃነት የምናገኘው የቀለም አማራጭ ደግሞ ሰማያዊ መኪኖች ናቸው። ሰማያዊ መኪኖች በዓለማችን ላይ ተወዳጅ የመኪና ቀለም ሲሆኑ በተለይ በወጣቱ ዘንድ ተፈላጊ ናቸው። ለዚህም ማሳያ ብዛት ያላቸው ለወጣቶች ተብለው የሚሰሩ መኪኖች በሰማያዊ ቀለም መቅረባቸው አንዱ ማሳያ ነው። ሰባተኛ ደረጃ ላይ የምናገኘው የቀለም አማራጭ ደግሞ አረንጓዴ ነው። አረንጓዴ ቀለም መኪኖች በጣም ለየት ያሉ መኪኖች ሲሆኑ በተለይ የኤሌክትሪክና የሃይብሪድ መኪኖች ላይ የተለመዱ የቀለም አማራጮች ናቸው። እነዚህም የቀለም አማራጮች የመኪናው የኤሌክትሪክ ወይም የሃይብሪድ መሆኑን ለማሳወቅ እንጠቀምባቸዋለን። በስምንተኛ ደረጃነት የምናገኘው ደግሞ ቡናማ ቀለም ነው። ቡናማ ቀለም የተወደደ ቀለም ነው።
ለየት ያሉ መኪኖች ላይ የምናገኘው ሲሆን በተለይ ደግሞ የጣሊያን መኪኖች ላይ የተለመደ የቀለም አማራጭ ነው። በ9ኛ ደረጃ የምናገኘው ደግሞ ቤዥ ቀለም ይባላል። ቤዥ ቀለም ክላሲክ እና የቅንጦት መኪኖች ላይ በጣም የተወደደ የቀለም አማራጭ ሲሆን ይህም ቀለም ረጅም ጊዜ የሚቆይ ከመሆኑ በተጨማሪ ከጥቁር መኪኖች የተሻለ ሙቀትን ማስወገድ ይችላል። እንዲሁም የመኪናውን ንጽህና ለመጠበቅ የተሻለ ነው። በ10ኛ ደረጃ የምናገኘው ደግሞ ሐምራዊ ወይም ፐርፕል የምንለው ነው። ሐምራዊ ለየት ያለና ፈጠራን ይወክላል። የተለየ ስለሆነ የሽያጭ እድል የቀነሰ ቢሆንም ለየት ያለና ብዙ ሰው የሚወደው እና የሚመርጠው የቀለም አይነት ነው። የመኪና ቀለም ምርጫ ልዩነት ያለው የግል ውሳኔ ነው። ቀለሙ የመኪናውን የሽያጭ እሴት፣ የጥገና ወጪና በአየር ሁኔታ ላይ ተጽዕኖ ሊያሳድር ይችላል። እያንዳንዱ ቀለም የራሱ ጥቅሞች ያለው ሲሆን ተጠቃሚው የራሱ የህይወት ምርጫና ከተግባራዊነት ጋር በማዛመድ ሊያከናውነው ይችላል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።